ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። የተለያዩ የዝውውር ጉዳዮችን እናነሳለን። ትናንትና የዝውውር መስኮቱ በይፋ ተከፍቷል። የጥር ተጫዋቾች የዝውውር መስኮትና ከዚህ የዝውውር መስኮት ጋር በተያያዘ በርከት ያሉ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። እነሱን ጉዳዮች ወደ እናንተ እያደረስን ቆይታን እናደርጋለን። ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎና እነዚህን ክለቦች የተመለከቱ የዝውውር ጉዳዮችን ሰፋ አድርገን ነው ወደ እናንተ ዛሬ የምናደርሰው። ይህንን ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ እንዲሁ ቪዲዮአችንን ላይክ እያደረጋችሁ አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ጻፉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። የዝውውር ጉዳዮችን እናነሳለን። አብራችሁኝ ቆዩ። ሊቨርፑል የዩቬንቱስን አጥቂ ዶሻን ቭላሆቪችን ለማስፈረም ፍላጎት አሳይቷል። የ25 ዓመቱ ሰርቢያዊ አጥቂ ከጣሊያኑ ክለብ ጋር ባለው ቆይታ እያበቃ መሆኑን ተከትሎ የፕሪሚየር ሊጉ ሻምፒዮን ሊቨርፑል በሚቀጥለው ወርም ወደ እንግሊዝ ለማምጣት ተስፋ እንዳደረገ ነው መረጃዎች እየወጡ የሚገኙት። የሊቨርፑል አጥቂ አሌክዛንደር ኢሳክ በደረሰብ ጉዳት ምክንያት ለተከታታይ ወራት ከሜዳ እንደሚርቅ ታውቋል። በመሆኑም ክለቡ የእሱን ቦታ የሚተካ ተጫዋች በአስቸኳይ የሚፈልግ ሲሆን ዶሻን ቭላሆቪች ለዚህ ክፍተትም ተስማሚ አማራጭ ሆኖ ተገኝቷል። እንደ ማንቸስተር ዩናይትድ እና ቶተንሃም ያሉ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉ የሚገኙ ናቸው። እንደ ፌጂያስ ዘገባ ከሆነ ሊቨርፑል ተጫዋቹን ለማስፈረም ከጣሊያኑ ክለብ ጋር ንግግር ጀምሯል። ክለቡ ዝውውሩን በ20 ሚሊዮን ዩሮ ለማጠናቀቅም ተስፋ ያደረገ ሲሆን ይህም ደግሞ እንደ ቭላሆቪች ላለ ጥራት ያለው ተጫዋችም በጣም አነስተኛ ዋጋ እንደሆነ ይነገራል። ተጫዋቹ በበኩሉ በአመት 12 ሚሊዮን ዩሮ ደሞዝ እንደሚከፈለው የጠየቀ ሲሆን ሊቨርፑል ጥያቄውን ለመቀበልም ዝግጁ መሆኑን የተነገረው። ሊቨርፑል በዚህ የውድድር ዘመን በማጥቃት ረገድ ደካማ አፈጻጸምን እያሳየ ይገኛል። የሰርቢያው የአጥቂ ያጮት ዘይቤም ለቡድኑ አዲስ ጥንካሬ ሊሰጥ እንደሚችል ነው የሚታመነው። በአየር ላይ ኳሶች በመቅጨት ረገድ የተካነ ነው። ኳስን መስርቶ በመያዝም ለሌሎች ተጫዋቾችም እንደ ሙሐመድ ሳላህና ሁጎ ኤኪቲኬ ላሉ እድሎችንም በመፍጠር ረገድ ውጤታማ ነው። ዝውውሩ በሚቀጥሉት ጥቂት ሳምንታት ውስጥ ምን መልክ እንደሚይዝ የሚጠበቅ ይሆናል ተብሎ ነው የሚታሰበው። ሌላኛው የሚነሳው ጉዳይ በዘንድሮ የክረምት የተጫዋቾች የዝውውር መስኮት ሊድስ ዩናይትድን የተቀላቀለው ሰባስቲያን ቦርናው ኤላን ሮድ በደረሰ በወራት ልዩነት ውስጥም ክለቡን በድንገት ሊለቅ እንደሚችል እየተነገረ ይገኛል። ይህ ቤልጅየማዊ ኢንተርናሽናል ተጫዋች ትልቅ ተስፋ ተጥሎበት ክለቡን ቢቀላቀልም የጥር ተጫዋቾች የዝውውር መስኮት ሲከፈት ወደ ጀርመን ሊመለስ እንደሚችል ፍንጮች ታይተዋል። የጀርመኑ ቢልድ ጋዜጣ እንደዘገበው ከሆነ ኮሎኝ የ26 ዓመቱን ተከላካይ በጥር ወር መልሶ ለማስፈረም በክለብ ውስጥ ውይይት ጀምሯል። ቦርናው ቀደም ሲል በኮሎኝ ስኬታማ የ2 ዓመታት ቆይታ የነበረው ሲሆን በጀርመን ደጋፊዎች ዘንድም የሚታወቅ ፊት ነው። በአሁኑ ወቅት የጀርመኑ ክለብ የተከላካይ መስመር ተጫዋቾች ጉዳት እየታመሰ በመሆኑ ቦርናው የመከላከል አቋሙንም ለማጠናከር እንደ ዋነኛ አማራጭም ወስዶታል ነው የተባለው። በሊድስ ዩናይትድ በቂ የመጫወቻ ጊዜን እያገኘ ባለመሆኑ ኮሎኝ ተጫዋቹን በውሰት ለመውሰድም ጥረት እንደሚያደርግ ነው ዘገባው ያሳየው። ቦርናው በቋሚ አስተላለፍ ውስጥ ለመካተት እየታገለ ባለበት ወቅት ሊድስ ዩናይትድ በአሰልጣኝ ዳንኤል ፈርከ ታክቲካዊ ለውጥ አማካኝነትም ውጤቱን እያሻሻለ ይገኛል። ክለቡ አሁን የሚከተለው 3-5-2 የጨዋታ ዘይቤም ለቡድኑ ጥንካሬ የሰጠው ሲሆን ከወራጅ ቀጠናው መራቅም እንደቻለ ይታወቃል። የአዲስ ታክቲክ የተሳካ ውጤትን እያመጣ በመሆኑና አሰልጣኙ አሁን ባለው ተከታታይ የተከላካይ ጥምረትም ላይ እምነት በመጣላቸው ለቦርናው በቡድን ውስጥ የመሰለፍ እድሉ እየጠበበ እንደመጣ ነው መረጃዎች የሚያሳዩት። ዌስትሃም ዩናይትድ በጃንዋሪ ተጫዋቾች የዝውውር መስኮት የወልቭሱን ድንቅ አጥቂ ጆርጋን ስትራን ላርሰንን ለማስፈረም ፍላጎት አሳይተዋል። ክለቡ ጥራት ያለው አጥቂ እንደሚፈልግ በግልጽ የሚታወቅ ሲሆን ይህም ደግሞ ኖርዌያዊው ተጫዋች ለቡድኑ ትልቅ ጥንካሬን ይዞ ሊመጣ እንደሚችል ይታመናል። ላርሰን ወደ ወልቭስ ከመጣ ጀምሮ በፕሪሚየር ሊጉ ያለውን ብቃት ያሳየ ሲሆን ክሪስታል ፓላስም አይን ውስጥ ገብቷል። እንደ ደ ቴሌግራፍ ዘገባ ከሆነ ወልቭስ በክረምቱ ወቅትም ከኒውካስል የቀረበለትን የ55 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ አድርጎ ነበረ። በመሆኑም ተጫዋቹን ለማስፈረም ከፍተኛ ወጪ ይጠይቃል። ዌስትሃም አስተማማኝ ጎል አስቆጣሪ ስለሚፈልግ ላርሰንን እንደ ኒኮላ ፉልክሩግ እና ካሉም ዊልሰን ካሉ አጥቂዎች የተሻለ አማራጭ አድርገው ነው የሚመለከቱት።
ወልቭስ በዚህ የውድድር ዘመን ወደ ታችኛው ሊግ የመውረድ ስጋት ነው ያለበት። ተጫዋቹ በጥር ወር ክለቡን ሊለቅ ይችላል። ወደ ዌስትሃም ወይም ክሪስታል ፓላስ ማቅናቱ ለተጫዋቹ አስደሳች ሊሆን ይችላል። ዌስትሃም በሊጉ ለመቆየት እየታገለ በመሆኑ እንደ ላርሰና ያለ አጥቂ ማግኘቱ ህልውናቸውን ለመታደግም ይረዳቸዋል። በሌላ በኩል ክሪስታል ፓላስ በአውሮፓ መድረክ ላይ እየተሳተፈ በመሆኑ ሰፊ የተጫዋቾች ስብስብ ያስፈልገዋል። ክለቡ ከመጠን በላይ በዣን ፊሊፕ ማቴታ ላይ ተመስርቷል። በመሆኑም ተጨማሪ ጥራት ያለው አጥቂ የሚፈልጉ ሲሆን የወልቭሱ አጥቂ ለዚህ ፍጹም ምርጫ ነው ተብሎ የሚታመን ነው የሚሆነው። ላርሰን በአሁኑ ወቅት በብቃቱ ማማ ላይ የሚገኝና ከፕሪሚየር ሊጉ ጋርም በደንብ የተላመደ በመሆኑ ለሚቀላቀለው ክለብም ፈጣን ለውጥን ማምጣት ይችላል። ይሁን እንጂ ወልቭስ ምርጥ አጥቂውን በጥር ወር አሳልፎ ይሰጥ እንደሆነ የሚታይ ነው የሚሆነው። ምክንያቱም እሱን ማጣት ወደ ታች የመውረድ እድላቸውን የበለጠ ያሰፋዋል። ነገር ግን ትልቅ የገንዘብ ጥያቄ ካቀረቡ ወልቭስን ለማሳመን ቀላል ሊሆን ይችላል ተብሎ እንደሚታሰብ ነው መረጃዎች የወጡት። ወደ እንግሊዝ ፕሪምየር ሊግ ተመልሶ አስገራሚ ጉዞን እያደረገ የሚገኘው ሰንደርላንድ በፖርቱጋል ሊግ ስኬታማ የሆነውን ብራዚላዊ አጥቂ አንድሬ ሉዊስን ለማስፈረም ጥንካሬውን ለመጨመር መዘጋጀቱ ነው የተዘገበው። ክለቡ በአሁኑ ወቅት በሊጉ የደረጃ ሰንጠረዥ የላይኛው ክፍል ውስጥ የሚገኝ ሲሆን አሰልጣኝ ሬጂስ ሌብሪስም በጥር የዝውውር መስኮት የቡድኑን የማጥቃት ኃይልም ለማጠናከር የ23 ዓመቱን የሪዮ አቬ ተጫዋች ዋነኛ ኢላማቸው አድርገውታል። ብራዚላዊው የክንፍ ተጫዋች በፖርቱጋል ፕሪሜራ ሊጋ እያሳየ ባለው ድንቅ ብቃትም የአውሮፓ ትልልቅ ክለቦችን ትኩረት መሳብ ችሏል። በተያዘው የ2025-26 የውድድር ዓመት በክለቡ ሪዮ አቬ በ15 ጨዋታዎችም ተሰልፎ 5 ግቦችን አስቆጥሮ 6 ለጎል የሆኑ ኳሶችን አመቻችቶም አቀብሏል። ሪዮ አቬ ተጫዋቹን ለመሸጥም እስከ 15 ሚሊዮን ዩሮ ድረስ ወይም 12.7 ሚሊዮን ፓውንድ እንደሚፈልግም ተነግሯል። ሰንደርላንድ ይህንን ተጫዋች ለማግኘትም እንደ ፖርቶ፣ ቤኔፊካ እና ስፖርቲንግ ሊዝበን ካሉ የፖርቱጋል ግዙፍ ክለቦች ጋር ብርቱ ፉክክር ይጠይቃል ተብሎ ነው የሚታሰበው። ሆኖም የፕሪሚየር ሊጉ መስህብነትና የሰንደርላንድ ለአውሮፓ ውድድሮች እያደረገ ያለው ጥረትም ተጫዋቹን ለማሳመን ሊረዳ ይችላል ተብሎ ነው የሚታሰበው። ከሰንደርላንድ በተጨማሪ ብሬንትፎርድ እና ኖቲንግሃም ፎረስትም ተጫዋቹን ይፈልጉታል። በተለይም ኖቲንግሃም ፎረስት በዝውውሩ ረገድ የተሻለ እድል ሊኖረው እንደሚችል ይገመታል። ምክንያቱም ሪዮ አቬ የተባለው የፖርቱጋል ክለብ የኖቲንግሃም ፎረስት ባለቤት በሆኑት ግሪካዊው ቢሊዮነር ኤቫንጀሎስ ማሪናኪስ ስር የሚተዳደር በመሆኑ ዝውውሩን ሊያቀላላቸው እንደሚችል ነው መረጃው የበጣው። አርሰናል የኤሲ ሚላኑን ተከላካይ ዴቪድ ባርቴሳጊን ለማስፈረም ፍላጎት አሳይቷል። ይህ ሜትር ከ96 ሴንቲሜትር ቁመት ያለው የ19 ዓመት የግራ መስመር ተከላካይ በአውሮፓ ውስጥ ትልቅ ግምት የሚሰጠው ብሩህ ተስፋ ያለው ተጫዋች ነው። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ አርሰናል የተጫዋቹን እድገት በቅርበት ሲከታተል የቆየ ሲሆን አሁን ደግሞ እሱን የግሉ ለማድረግም ፍላጎት አላቸው። አርሰናል ለዚህ ተጫዋች ይፋዊ ጥያቄ ያቀርባል ወይ የሚለው የሚጠበቅ ቢሆንም ዝውውሩ ግን እጅግ አስገራሚ ሊሆን ይችላል። ምክንያቱም አርሰናሎች በአሁኑ ወቅት በመከላከል ክፍላቸው ላይ በርካታ አማራጮች ያሏቸው እንደ ሪካርዶ ካላፊዮሪ እና ማይልስ ሉዊስ ስኬሊ ያሉ ተጫዋቾች ከባርቴሳጊ ቀድመው የመሰለፍ እድል አላቸው። ዘገባው እንደሚያመለክተው አርሰናል በሌሎች የቡድን ክፍሎች ላይ ኢንቨስት ማድረግ ይሻላል። ምክንያቱም ሌላ የግራ መስመር ተከላካይ ማስፈረም ብዙም ትርጉም አይሰጥም። ምንም እንኳን የ19 ዓመቱ ታዳጊ ተስፋ የሚጠልበት ተሰጥኦ ቢሆንም ለማደግ ግን በቋሚነት የመጫወት እድል ያስፈልጋል። አርሰናል ደግሞ በአሁኑ ወቅት ይህንን እድል ሊሰጠው አልቻለም። ኤሲ ሚላንም ቢሆን እንዲህ ያለ ተስፋ የሚጣልበትን ተሰጥኦ በቀላሉ አሳልፎ መስጠት አይፈልግም። ስለዚህም ዝውውሩ በቅርቡ የመሳካት እድሉ አነስተኛ ይመስላል። ወጣቱ ተከላካይ አሁን ትኩረቱን ማድረግ ያለበት በእድገቱ ላይ ነው። ብቃቱን በሚገባ ካሳየ ወደፊት በዓለም ላይ ባሉ ትልልቅ ክለቦች የመጫወት ሰፊ እድል ይኖረዋል። ነገር ግን አሁን ባለው ሁኔታ በአንድ ትልቅ ክለብ ተቀያሪ ወንበር ላይ መቀመጡ ለወደፊት እድገቱ እንቅፋት ሊሆንበት ይችላል የተባለው። አርሰናል በዓለም ላይ ካሉ ትልልቅ ክለቦች አንደኛው ቢሆንም ይህ ዝውውር ግን በአሁኑ ሰዓት ለተጫዋቹ ተስማሚ አይመስልም ነው የተባለው። የሰሜን ለንደኑ ክለብ አርሰናል እና ቶተንሃም ከቼልሲ ጋር በመሆን በዩቬንቱሱ የመስመር ተጫዋች ኬናን የልዲዝን ለማስፈረምም ከፍተኛ ፍላጎት አሳይተዋል። ይህ የ20 ዓመት ወጣት በአሁኑ ወቅት በአውሮፓ ውስጥ ካሉ ምርጥ ታዳጊ ተጫዋቾች አንደኛው ሲሆን በርካታ ታላላቅ ክለቦች አይናቸውን እንዲጥሉበትም አድርጓል። ዩቬንቱስ ከተጫዋቹ ጋር አዲሱን ለመፈራረም ተስፋን ቢያደርግም ተጫዋቹ የጠየቀው የደሞዝ ክፍያን ለማሟላት ተቸግሯል። እንደ ቲም ቶክ ዘገባ ከሆነ ኬናን የልዲዝ በአመት 5 ሚሊዮን ዩሮ ወይም 5 ሚሊዮን ፓውንድ ደሞዝ እንዲከፈለው ይፈልጋል። አርሰናል፣ ቶተንሃም እና ቸልሲ ይህንን ጥያቄ ለማሟላት የሚያስችል የፋይናንስ አቅም ያላቸው ሲሆን ተጫዋቹን ወደ እንግሊዝ ፕሪምየር ሊግ ለማምጣት ዝግጁ መሆናቸው የሚታይ ነው የሚሆነው።
ይልዲዝ በክንፍም ሆነ በማጥቃት መስመር ላይ በማንኛውም ቦታ መጫወት የሚችል ተለዋዋጭ ተጫዋች እንደሆነም ይነገራል። በመሆኑም ለሶስቱም ክለቦች ትልቅ ግብአት ይሆናል ተብሎ ነው የሚታሰበው። በተለይም አርሰናል ይልዲዝን ከማርቲን ኦዴጋርድ ጋር በማጣመር በማጥቃት ክፍሉ ላይ ተጨማሪ ፈጠራን እንዲጨምር ይፈልጋሉ። ቶትናም በማጥቃት ክፍሉ ላይ ፈጣን እንቅስቃሴዎችን ለመጨመርም ተጫዋቹ ያስፈልጋቸዋል። ዩቬንቱስ ተጫዋቹ እስከ 2029 ድረስ የውል ስምምነት ቢኖረውም የደሞዝ ጥያቄውን ማሟላት ካልቻሉ በሚቀጥለው ዓመት ተጫዋቹን በከፍተኛ ዋጋ ለመሸጥ ሊገደዱ እንደሚችሉ የሚያሳዩ መረጃዎች ናቸው ያሉት። ተጫዋቹ በዚህ የውድድር ዘመን በዩቬንቱስ ቤት እያሳየ ያለው ብቃትም የሚከተለው ነው። በሁሉም ውድድሮች 28 ጨዋታዎችን ያደረገው 10 ጎሎችን አስቆጥሯል። ጎል የሆኑ ኳሶችን አመቻችቶ ማቀበልም 7 አሲስቶችን ማድረግ ችሏል። በአሁኑ ወቅት በገበያ ዋጋውም 75 ሚሊዮን ዩሮ አካባቢ ይገመታል ተብሎ ነው የሚታሰበው። የኒውካስል ዩናይትዱ አማካይ የሆነው ሳንድሮ ቶናሊ ወደ ትውልድ ሀገሩ ጣሊያን ሊመለስ እንደሚችል የሚጠቁሙ ዘገባዎች በስፋት እየወጡ ይገኛሉ። ቶናሊ ከኤሲ ሚላን ወደ ኒውካስል ከተቀላቀለ በኋላ ድንቅ ብቃትን እያሳየ የሚገኝ ሲሆን በአሁኑ ወቅት በሊጉ ካሉ ምርጥ አማካዮችም አንደኛው እንደሆነ ይታመናል። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ዩቬንቱስ ቶናሊን የዋናው ኢላማ ወይም ድሪም ታርጌት አድርጎታል። ይሁን እንጂ ዝውውሩ በገንዘብ ብቻ መፈጸም ከባድ ሊሆን እንደሚችል ይነገራል። ክለቡ ጆናታን ዴቪድን ለኒውካስል በመስጠት ቶናሊን በምላሹ የማግኘት እቅድን ነድፏል። ኒውካስል በቅርቡ ሌሎች አጥቂዎችን ያስፈረመ በመሆኑ ጆናታን ዴቪድን የማግኘት ፍላጎቱ ዝቅተኛ ሊሆን ይችላል። ለኒውካስል ቶናሊ በቡድን ውስጥ ያለው ሚና እጅግ ከፍተኛ ነው። ክለቡ ለወደፊቱ ትልልቅ ዋንጫዎችን የማሸነፍ ዓላማ ስላለው ምርጥ ተጫዋቹን አሳልፎ ለመስጠት አይፈልግም። ቶናሊ መልቀቅ ክለቡ ካለው ትልቅ ዓላማ ጋር የሚጋጭ እንደሆነም ነው የሚነገረው። ሳንድሮ ቶናሊ ወደ ሀገሩ የመመለስ እድሉ ለተጫዋቹ ሳቢ ሊሆን ይችላል። ቶናሊ በኒውካስል የመልበሻ ክፍል ውስጥም እንደ ምሰሶ የሚታይ ተጫዋች በመሆኑ እሱን ማጣት ከክለቡ ትልቅ ጉዳት ነው። እንግዲህ ጆናታን ዴቪድ በዩቬንቱስ ቤት ደካማ ጊዜን እያሳለፈ ይገኛል። በመሆኑ ክለቡ እሱን ለኒውካስል በመስጠት ቶናሊን ለማስፈረም ዝግጁ መሆኑ ምንም የሚያስደንቅ ነገር እንደሌለው የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። በጀርመኑ ክለብ ሃምበርግ በውሰት እየተጫወተ የሚገኘው የ19 ዓመቱ የቶትናም ተከላካይ የሆነው ሉካ ቩስኮቪች እያሳየ ባለው አስደናቂ ብቃት ምክንያት የአውሮፓ ታላላቅ ክለቦች አይናቸውን ጥሎበታል። ቩስኮቪች በጀርመን ቡንደስሊጋ ጠንካራ ተከላካይ መሆኑን ከማስመስከሩም ባለፈ ለቡድኑ ወሳኝ ግቦችን በማስቆጠር በማጥቃቱም ረገድ ውጤታማ መሆኑን አሳይቷል። በጀርመን የሚወጡ ዘገባዎች እንደሚያመለክቱ ተጫዋቹ በአውሮፓ ውስጥ ካሉ ተስፋ ሰጪ ወጣት ተከላካዮች አንደኛው ተደርጎ ነው የሚወሰደው። በዘገባው መሰረት ተጫዋቹን ለማስፈረም የሚፈልግ ማንኛውም ክለብ ከ100 ሚሊዮን ዩሮ በላይ ሊጠይቅም ይችላል። ቶተናም ተጫዋቹን ለማስፈረም የከፈለውን 11 ሚሊዮን ዩሮ ብቻ ሲሆን ተጫዋቹ ከክለቡ ጋር እስከ 2030 ድረስም የሚቆይ ውል አለው። ቶተናም ተጫዋቹን የመሸጥ ፍላጎት የሌለው በመሆኑ ዝውውሩ በሌሎች ክለቦችም እጅግ አስቸጋሪ ሊሆንባቸው እንደሚችል ነው የተነገረው። ይህ ክሮኤሽያዊ ተጫዋች ወደፊት ኮከብ ለመሆን የሚያስፈልጉት ሁሉም ብቃቶች እንዳሉት ይታመናል። በአሁኑ ወቅት በጀርመን ባሳየው ብቃትም በሊጉ በወሩ ውስጥም ምርጥ ወጣት ተጫዋችም ተብሎ ተመርጧል። በታህሳስ ወር ላይ አንድ ተጫዋች ሜዳ ላይ ትንፋሽ አጥቶ በወደቀበት ወቅትም እንግዲህ ፈጣን እርዳታዎችን በማድረግም የቡንደስሊጋው የክብር ሽልማትም ወይም ፌር ፕሌይ አዋርድም ማግኘቱ የሚታወስ ነው። ቩስኮቪች የውሰት ቆይታውን አጠናቆ በሚቀጥለው የውድድር ዘመን ወደ ቶተንሃም ሊመለስ በዋና ቡድን ውስጥም ቋሚ ቦታ ለማግኘት እንደሚፎካከር ይጠበቃል። ባየር ሚኒክ እና ባርሴሎና የተጫዋቹን ሁኔታ በቅርበት እየተከታተሉ ቢሆንም ቶተንሃም ለወደፊቱ ጠንካራ ቡድን ለመገንባት ተጫዋቹን እንደማይለቅ ነው ያስታወቀው። ጆሮደን ወደ ሊድስ ዩናይትድ ከተቀላቀለ በኋላ የቡድኑ ወሳኝ ተጫዋች መሆን የቻለ ሲሆን በሰሜን ለንደኑ ክለብ ቶተንሃም ስላሳለፈው አስቸጋሪ ጊዜ አሁን ላይ በግልጽ ተናግሯል። ተጫዋቹ በቶተንሃም በነበረበት ወቅት በቋሚነት የመሰለፍ እድልን ለማግኘት ይቸገር ነበር። አሁን ግን ከዘ አትሌቲክ ጋር ባደረገው ቃለ ምልልስ በቶተንሃም የነበረው ቆይታ በ4 ዓመታት ውስጥም ታሽጎ እንደቀረ አይነት ነገር መስሎታል። አሁን ግን በሊድስ ዩናይትድ ቤት ዳግም የታደሰና አዲስ ጉልበት ያገኘ ተጫዋች እንደሆነም ይናገራል። ወደ ቶተንሃም የሄድኩበት ሁኔታ በጣም ከባድ እንደሆነ አስታውሳለሁና ጊዜን እንዳባከንኩኝም ጭምር ይሰማኛል። እዛ ጊዜን እንዳልተጠቀምኩበት አስባለሁ። አሁን ግን በሊድስ ዩናይትድ ቤት በጣም ጥሩ እንደሆንኩኝ ይሰማኛል። ያለፉት 3 ዓመታት ያለ እረፍት በጨዋታ ብዛት የተሞሉ ቢሆንም እኔ ግን ንቁ ነኝ ብሏል። በዚያም በቶተንሃም ወቅት ያመለጡኝን ነገሮች አሁን ላይ እያካከስኩኝ እንደሆነ ይሰማኛል ሲል ጭምር ይናገራል። ዌልሳዊ ተከላካይ ነው። በቶተንሃም በነበረበት ወቅት የመሰለፍ እድል እምብዛም አያገኝም ነበር። በለንደኑ ክለብ የነበረው አስከፊ ሁኔታም
እንዲሁ ከባድ ነበር ሲልም ነው የገለጸው። ከቶትናም ጋር ቅዠቱ ባለማለቁ ምን ያክል እፎይታ እንደተሰማው ያሳያል። አሁን ላይ ግን በፕሪሚየር ሊግ ውስጥ ካሉ እምነት ከሚጣልባቸው ተከላካዮች አንዱ ሆኖ ራሱን ማረጋገጥ የቻለ ተጫዋች ሆኗል። ሊድስ ዩናይትድ በፕሪሚየር ሊጉ ለመቆየትም በሚያደርገው ትግል የዚህ ተጫዋች በከፍተኛ ብቃት መጫወትም ለቡድኑ ወሳኝ ነው። ሊድስ በታሪኩ ትልቅ ክለብ በመሆኑ በከፍተኛው የእንግሊዝ ሊግ ውስጥ ተፎካካሪ ሆኖ ለመቀጠልም ከፍተኛ ጉጉት እንዳላቸው ጭምር የሚያሳዩ ነገሮችን የተመለከት ነው። ዌስትሃም ዩናይትድ በደቡብ አሜሪካ ካሉ እጅግ ተስፋ ሰጪ ወጣት ተጫዋቾች አንዱ የሆነውን ታዳጊ ለማስፈረም ያለውን ፍላጎት አጠናክሮ ቀጥሏል። በአርጀንቲና ቦካ ጁኒየርስ ድንቅ ብቃት እያሳየ የሚገኘው አማካዩ ሚልተን ዴልጋርዶ በመጪው የዝውውር መስኮት የአማካይ ክፍላቸውን ማጠናከር ለሚፈልጉት የለንደኑ ክለብ ዋነኛ ኢላማ ነው። እንደ አርጀንቲናው ዘገባ ኤል ስፖርቴ ዘገባ ከሆነ ዌስትሃም ዩናይትድ የዴልጋርዶን ፊርማ ለማግኘትም በሚደረገው ፉክክር ውስጥም በግንባር ቀደምትነት ነው የተቀመጠው። የፕሪሚየር ሊጉ ክለብ እያዘጋጀ ያለው የዝውውር ጥያቄ በቦካ ጁኒየርስ በቦርድ አባላት ዘንድም የስጋት ደውልን እንዲደውል አድርጓል። የአርጀንቲናው ክለብ እስካሁን ከዌስትሃምም ሆነ ከሌላ ክለብ ይፋዊ የዝውውር ጥያቄ ባይቀርብለትም ጥያቄው በማንኛውም ሰዓት ሊመጣ እንደሚችል በከፍተኛ ሁኔታ እየተጠበቀ ነው። ዴልጋርዶ እስከ ታህሳስ 2028 ድረስም በቦካ ጁኒየርስ ጋር ውል አለው። የውል ማፍረሻውም 11 ሚሊዮን ፓውንድ እንደሆነም ተገልጿል። የቦካ ጁኒየርስ ፍላጎት ክለቡ ተጫዋቹን ለመልቀቅ ከዚህ ዋጋ ጋር የተቀራረበ ክፍያን እንደሚፈልግ ነው የተነገረው። በ2025 የዓለም ከ20 ዓመት በታች ዋንጫ ላይ አርጀንቲናን ለፍጻሜ በማድረስ ረገድ ትልቅ ሚና የነበረው ሲሆን የውድድሩ ሶስተኛው ምርጥ ተጫዋች በመባልም ሽልማትን አሸንፈዋል። በአሁኑ ወቅት በክለቡ ከታዋቂው ሊያንድሮ ፓሬዴስ ጋርም በመጣመር ድንቅ ጥምረትን የፈጠረው ዴልጋርዶ ቀደም ሲልም በቼልሲና በማንቸስተር ዩናይትድ አይን ውስጥም ገብቶ እንደነበር የሚታወስ ነው። ይሁን እንጂ አሁን ላይ የኑኖ ኤስፕሬንቶ ሳንቶ ዌስትሃም ዩናይትድ ተጫዋቹን ወደ ለንደን ስቴዲየም ለመውሰድም ከሁሉም የተሻለ እድል እንዳለው ይነገራል። የዌስትሃም ዩናይትዱ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ የክለቡን ደካማ ጉዞ ለመታደግ በጥር ወር ከታችኛው ሊግ ወይም ሻምፒዮንሺፕ ተጫዋች ለማስፈረም ዝግጅታቸውን ጨርሰዋል። ዌስትሃም በፕሪሚየር ሊጉ ግቦችን ለማስቆጠር እየተቸገረ በመሆኑ በኮቨንትሪ ሲቲ ድንቅ ብቃትን እያሳየ የሚገኘውን ኤሊስ ሲምስን በለንደን ስቴዲየም የፊት መስመሩን እንዲመራ ዋነኛ ኢላማቸው ሆኗል። ዘ ቴሌግራፍ እንደዘገበው ክለቡ በዚህ ክረምት የተጫዋቾች የዝውውር መስኮት የማጥቃት ክፍሉን ለማጠናከር ሲምሰን እንደ መጀመሪያ አማራጭ ወስዶታል። ክለቡ የወልቭሱን አጥቂ ዮርጋን ስትራን ላርሰንን ቢከታተልም ለኖርዌያዊው አጥቂ የሚጠየቀው የገንዘብ መጠን ግን በጣም ከፍተኛ ነው። ወልቭስ ከዚህ ቀደም ከኒውካስል የቀረበለትን የ55 ሚሊዮን ፓውንድ ጥያቄ ውድቅ ማድረጉ የሚታወስ ነው። ወደ ዌስትሃም መዘዋወር ለሲምስ በኤቨርተን ቤት የነበረውን አስቸጋሪ ጊዜ ለማካካስና በከፍተኛው ሊግ ደግሞ ራሱን በድጋሚ ለማረጋገጥም ትልቅ እድል ይሰጠዋል። ሲምስ በኤቨርተን ከ19 ዓመት በታች ቡድን ውስጥም በ45 ጨዋታዎች 41 ግቦችን በማስቆጠር አስደናቂ ታሪክ ቢኖረውም በዋናው ቡድን ውስጥ ግን ቦታ ማግኘት አልቻለም ነበር። ለኤቨርተን ዋናው ቡድን 12 ጨዋታዎችን ብቻ ያደረገ ሲሆን ብቸኛ ግቡም በ2023 በቸልሲ ላይ ያስቆጠራት የአቻነት ግብ ነበረች። ከዚያም በ8 ሚሊዮን ፓውንድ ከኮቨንትሪ ተሽጧል። አሁን በታችኛው ሊግም የጎል አግቢ ከፍተኛ ጎል አግቢ እንደሆነ ይነገራል። ኤቨርተን እሱን በመሸጣቸው ተሳስተው እንደነበር ለማሳየትም ዝግጁ ይመስላል። ዌስትሃም ሲምሰን ለማስፈረም የቸኮለው በ2025-26 የውድድር ዘመን እያሳለፈ ባለው እጅግ ደካማ አፈጻጸም ምክንያት ነው። በአሁኑ ወቅት ክለቡ በፕሪሚየር ሊግ የደረጃው ሰንጠረዥ 18ኛ ደረጃ ላይ ተቀምጦ ከወራጅ ቀጠናው ለመውጣት እየታገለ ነው የሚገኘው። ግራሃም ፖተር በሴፕቴምበር ወር ከተባረሩ በኋላ ኑኖ ኤስፕሬንቶ ሳንቶ ቡድኑን ከወራጅ ቀጠና ማውጣት አልቻሉም። በተጨማሪም አጥቂው ኒኮላ ፉልክሩግ የጥር የዝውውር መስኮት ኤሲ ሚላንን ለመቀላቀል ተቃርቧል። ክለቡ አዲስ የአጥቂ ንግድም እንደሚፈልግ አድርጎታል። የዌስትሃም ውጤት በፍጥነት የማይሻሻል ከሆነ ክለቡ ወደ ታችኛው ሊግ የመውረድ አደጋ እጅጉን እንደተጋረጠበት ነው የሚያሳዩ መረጃዎች በትልቁ እየተመለከትን እንደምንገኝ የሚታወቀው ነውና አሁን ላይ ይህንን ተጫዋች ለማምጣትና ቡድኑንም ለማጠናከር በትልቁ ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቶተንሃም ሆትስፐርስ በከፍተኛ ደረጃ የሚገኘውን የ19 ዓመቱን ብራዚላዊ ታዳጊ ራያንን ለማስፈረም የሚደረገው ጥረት አዲስ መነቃቃት አግኝቷል ተብሏል። ይህም የሆነው ታዳጊው ተጫዋች በጥር ተጫዋቾች የዝውውር መስኮት ዋዜማ ከታዋቂው ወኪሉ ፒኒ ዛሃቪ ጋር ያለው ግንኙነት ማቋረጡን ተከትሎ ነው። ይህ ለውጥ በሰሜን ለንደኑ ክለብ ዘንድ ትልቅ ተስፋን የፈጠረ ሲሆን በደቡብ አሜሪካ ካሉ እጅግ አስደሳች ወጣት አጥቂዎች አንዱን ለማግኘት በሚደረገው ብርቱ ፉክክር ውስጥም የቶተንሃምን አቋም ያጠናክረዋል ተብሎ ይታመናል። እንደ ስፖኝ ሚዲያ ስፖርት ዘገባ ከሆነ
ራያን ከወኪሉ ዛሃቪ ጋርም መለየት የቀጣይ ዝውውሩ ሁኔታን በእጅጉ ሊቀይረው ይችላል። ቀደም ሲል ዛሃቪ ተጫዋቹን በሚወክልበት ወቅት ባርሴሎናዎች ከወኪሉ ጋር ባላቸው ጥብቅ ግንኙነት ምክንያት ተጫዋቹን የማግኘት እድላቸው ሰፊ እንደሆነ ይታመን ነበር። በተለይም የባርሴሎና ስፖርቲንግ ዳይሬክተር ዴኮ ከፒኒ ዛሃቪ ጋር በቋሚነት ግንኙነት ያደርጉ የነበረ ቢሆንም አሁን ግን ያ የባርሴሎና ብልጫ የቀነሰ ነው የሚመስለው። ቶተናም የወኪሉ መለወጥን የድርድሩ ሂደት ሚዛናዊ ያደርገዋል ብለው ያምናሉ። ይህም ክለቡ በቀጥታ ለተጫዋቹና ለቤተሰቦቹ ያላቸውን የስፖርታዊ እቅድ እንዲያቀርቡ በር ይከፍትላቸዋል። ቶተናም ራያን እንዲሁ ለረጅም ጊዜ ሲከታተሉ የቆዩት ሲሆን በአውሮፓ ውስጥም ትልቅ ደረጃ ላይ ሊደርስ እንደሚችል አይነት ተጫዋች አድርገው ይመለከቱታል የተባለው በአሁኑ ወቅት ወደ 50 ሚሊዮን ዩሮ ይገመታል። በፍጥነቱ በኳስ ክህሎቱ እንዲሁ ደግሞ ተከላካዮችን ጥሶ በመግባት ድፍረቱ ደግሞ በጣም የሚታወቅ አይነት ተጫዋች እየሆነ ነው። ራያን ከታላላቅ የብራዚል የክንፍ አጥቂዎች ጋርም በርካቶች ያነጻጽሩታል። ቶተንሃሞች ከተፎካካሪያቸው በተሻለም ለተጫዋቹ በዋናው ቡድን ውስጥም የመሰለፍ እድልን ወይም ደግሞ ክሊር ፓዝዌይ የሚባለውንና በዓለም ጠንካራ በሆነው የፕሪሚየር ሊግ ውስጥም የመታየት እድልን እንደሚያቀርቡለት ነው የሚያምኑት። ምንም እንኳን ባርሴሎናዎች አሁንም ፍላጎት ቢኖራቸው የክለቡ የፋይናንስ ችግር ዝውውሩን ሊያወሳስበው ይችላል ተብሎ ነው የሚታሰበው። የሁኔታ ከወኪሉ መቀየር ጋር ተዳምሮ ቶተንሃሞች ዝውውሩን ከዚህ ቀደም ከታሰበው በላይ ሊሳካ እንደሚችል እምነት እንዲያሳድሩ አድርጓቸዋል የሚል መረጃ እየወጣ ይገኛልና ቶተንሃም ይህንን ተጫዋች ለማስፈረም ትልቅ ጥረቶችን እያደረገ እንደሚገኝ ነው ዘገባው የጠቆመው። ውድን የተከበራችሁ ቤተሰቦቻችን ይህ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ነው። እያደመጣችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የጥሬ ተጫዋቾች የዝውውር መስኮት ክፍት እንደሆነ ይታወቃልና በዚህ የጥሬ ተጫዋቾች የዝውውር መስኮት የሚፈጸሙ የዝውውር ጉዳዮችን እየተከታተለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የተለያዩ የዝውውር ጉዳዮችን በጠዋቱና በምሽቱ የስፖርት የመረጃ ሰዓታችን ላይ እናነሳለን። ለአሁኑ ግን የያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።